ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አማሽ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በየዕለቱ ወደ እናንተ የሚያደርሰው መዋዕለ ፋኖ ዜና ጥንቅራችን ጀምሯል። ዋና ዋና ዜናዎችን ቀዳሚ በማድረግ ወደ እናንተ የምናደርስ ነው የሚሆነው። የአፋብኃ ሰሜን አማራ ቀጠና የሜጀር ጀነራል ዋንተ አባተ አንደኛ ኮር በመካነ ኢየሱስ አርብ ገበያ ጉማራና አንበሳሜ ከተሞች የጁላ ሰራዊትን የአማራ መሬት ወደ መጣበት ላይ መለስ መቀበሪያ እንዲሆን እያደረገው ይገኛል። በተመሳሳይ ታህሳስ 5 በዳባት ወረዳ ላይ አራቡር ሐሙሲት ሲንቀሳቀስ የነበረው የአረመኔው ሰራዊት ላይ ጥቃት በማድረስ የሶስተኛ ራስ አሞራው ኮር አያሌው ብሩ ክፍለ ጦር ጀብዶ ሰርቷል። በዝርዝር እንመለከተዋለን። አውዳሚው አማራ ጠል ስርዓት የተጀመሩ የመንገድ ፕሮጀክቶችን በጎጃም ግንባር ማቋረጡ ሰምቷል። ከዚህ ባሻገርም የአረመኔው ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታደገውም። በርካታ የአገዛዙ አባላት ወደ ፋኖ እየተቀላቀሉ ነው። እንመለከተዋለን። በምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመሰስ በርካታ የብልጽግና ሰራዊት ሙትና ቁስለኛ መሆኑ ሰምቷል። ከዚሁ ባሻገር በዚሁ የምስራቅ አማራ ቀጠና የተለያዩ ቀጠናዎች እየተደረጉ የሚገኙ ትንቅንቆች በድል ታጅበው እንደቀጠሉ ናቸው። ሌላኛው መረጃችን ነው። በደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ለተከታታይ 3 ቀናት በወሰደው ውይይት የክፍለ ጦሩ አመራሮችን የማተካካት ስራ ሰርቷል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ እስከ ፍጻሜው ድረስ አብራችሁን ከቆያችሁ እነዚህና ሌሎች አበይት መረጃዎችን በዝርዝር እየሰማችሁ ትቆያላችሁ። ወንዳለ ቢክስ ነኝ። የአብሮነት ቆይታችን ያማረ እንዲሆን ተመኘሁ። ወደ ቀዳሚው ዝርዝር ጉዳያችን ተሸጋግረናል። ከጎንደር ነው የሚጀምረው። በጎንደር ከሰሞኑ በርካታ እጅን በአፍ የሚያስጭኑ ድሎች ተጠናክረው እንደቀጠሉ ነው። በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጅመንቶች ሙሉ ለሙሉ መደምሰሳቸውን መዘገባችን ይታወሳል። ታህሳስ 5 በልዩ ወታደራዊ ቅሬ ማጥቃቱ የከፈተው ልማደኛው በላይ እዝ ደጃዝማች 4ኛ ኮር የጎቤ ክፍለ ጦር አርበኞች ክፍለ ጦርና መቶ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል በጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የደመሰሰ ሲሆን ከመተማ ተነስቶ በነጋ ውሃ አድርጎ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት በደጃዝማች 4ኛ ኮር ያጣና ዋሴ ክፍለ ጦር ምትደርሶበት ተልእኮ እንዲከሽፍ መደረጉ ይታወሳል። ታዲያ ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻ ደርሶ ከመደምሰስ ሊታደግ የተንቀሳቀሰው ሌላኛው የአብይ ፋሽስት ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር የዘርአይ ክፍለ ጦር ተከዜ ክፍለ ጦሮችን መተላለፊያ መንገዱን በመዝጋት ከፍተኛ ኪሳራ እንዲደርስበት አድርገዋል። በዚህ የ78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ ለሙሉ የተደመሰሰ ሲሆን 253 የጠላት ኃይል ሲደመሰስ 58 የቆሰለ 55 የተማረከ 83 ክላሽ 2 ብሬን 1 ዲሽቃ 15 ሺህ ልዩ ልዩ ተተኳሾችም ተማርከው በፋኖ እጅ መግባታቸው ተሰምቷል። በተመሳሳይ የሜጀር ጀነራል ዋንታ አባተ አንደኛ ኮር በደቡባዊ ጎንደር ቀጠናዎች ባደረገው ልዩ ኦፕሬሽን በርካታ ድሎች አስመዝግቧል። በመካነ ኢየሱስ አርብ ገበያ ጉማራና አንበሳሜ ከተሞች የጁላ ሰራዊት የአማራ መሬት ወደ መጣበት ላይ መለስ መቀበሪያው እንዲሆን አይበገሬዎቹ በቀጠና መሸገው ጠላት ሲፋለሙ ትሏል። የጉና ክፍለ ጦር ጣና ገላውዲዮስ ክፍለ ጦር መካነ ኢየሱስና ጉማራ አንበሳሜ ከተማ የመሸገው ጠላት በተለያዩ ብርጌዶች በማሰለፍ ከፍተኛ ኪሳራ አድርሰውበታል። አርብ ገበያ ከተማ የመሸገው አርመኒው ኃይል ደግሞ ከአፋብኃ ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር የተውጣጡ ሻለቆች አርብ ገበያ ሁለቱ እዞች በመጣመር ግራና ቀኝ ተጠምደው ጠላትን እንደ ቅጠል ያረገፉበት ግንባር ነበር። በዚሁ በጎንደር ግንባር ታህሳስ 5 ዳባት ወረዳ ላይ አራቡር ሐሙስ
በወሲት ሲንቀሳቀስ የነበረ የአረመኔው አብይ ሰራዊት ላይ ጥቃት በማድረስ የሶስተኛ ራስ አሞራ ኮር አያሌው ብሩ ክፍለ ጦር ከረፋዱ 4 ሰዓት ጀምሮ በነበረው ውጊያ በደረሰበት ምት ሙትና ቁስለኛ የሆነ ያገዛዙ ጦር ወደ መጣበት ሸሽቷል። ሶስተኛ ኮር ራስ ደጅና ጭና ቁጥር 2 ክፍለ ጦሮች ደግሞ እንቃሽ አኖራ ጠላትን የተፋለሙ ሲሆን ቁጥሩ በውል ያልተረጋገጠ የጠላት ኃይል ሙትና ቁስለኛ ሆኗል። በከባድ መሳሪያ በመተኮስ የንጹህ አርሶ አደሮችን ሰብል በማውደም ጫና አድርጎ ሰርጎ ለመግባት ያደረገው ሙከራ በበላይ እዝራ ሳሞራ ውብነ ሶስተኛ ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች ሳይሳካለት እግሬ አውጭኝ ብለው ሸሽቶ እንዲመለስ ተገደዋል። ማጥራትና ማብቃት እንዲሁም ማጥቃት ተጠናክሮ ቀጥሏል ሲል የሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ መረጃውን አድርሶናል። ወደ ጎጃም ግንባር ተሸጋግረናል። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ በተለያዩ ቀጠናዎች የሚያደርጋቸውን አውደ ውጊያ ተከትሎ የአረመኔው ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል። ከአረመኔው ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታደገውም። በሰውት ምኞት 4 ክላሾች ጋር የሰላም ስምምነት አድርጌያለሁ ብሎ ፕሮፓጋንዳ የሚነዛው የአረመኔው ውሸት ከሞት የማያድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ ነው። ቻሌ ቤዛው፣ እናውጋው ላቀ የአድማ ብተና አባልና መስረሻ ሰው አገኝ ይበልጣል ወርቅ የሚባሉ የአረመኔው ሰራዊት የ32ኛ ክፍለ ጦር አባላት ከደብረ ኤልያስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ የፋኖ አባላት ሲቀላቀሉ አበበ ይበልጣል የተባለ አድማ ብተና አባል ከደብረ ማርቆስ ከተማ በመውጣት ጅበላ ሙተራ ሻለቃን ተቀላቅሏል። በተመሳሳይ የመከላከያ ኦፕሬተሩ በአፋባ ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር የ33ኛ ክፍለ ጦርን መቀላቀሉ ታውቋል። ከ59ኛ ክፍለ ጦር 3ኛ ሻለቃ ወጥቶ ፋኖን የተቀላቀለው ፍትሃለው ዳኛው የተባለው የመከላከያ ኦፕሬተሩ እንደተናገረው በአሁኑ ሰዓት ራሱን መከላከያ ብሎ የሚጠራው አሸባሪ ሰራዊት ፋኖን የመቋቋም አቅም እንደሌለው ገልጾ ሁሉም የሰራዊቱ አባላት እየተበተነ ወደ ፋኖ መቀላቀል እንደሚፈልግ አስረድተዋል። በዚሁ በጎጃም እንቆያለን። አውዳሚው አማራ ጠል ስርዓት የተጀመሩ የመንገድ ፕሮጀክቶችን አቋርጧል። አውዳሚው የአማራ ጠል ስርዓት በምዕራብ ጎጃም ዞን ቋሪት ወረዳ የተጀመሩ የአስፓልት መንገድ ፕሮጀክቶችን ያቋረጠ ሲሆን በፌዴራል መንገዶች ባለስልጣን ይሁንታ የተጀመረው የጅጋ ቋሪት አርብ ገበያ ግሽ አባይ ቲሊሊ የአስፓልት መንገድ ፕሮጀክት በቋሪት ወረዳ የብልጽግና ሹማምንት አደናቃፊነት ተቋርጧል። የውስጥ መረጃዎች እንዳሳወቁት ከሆነ መንገዱ የተቋረጠው የቋሪት ወረዳ ገቢዎች ጽህፈት ቤት ፕሮጀክቱን ሊከፍል ከሚገባው የግዥና የሰራተኞች 2% ግብር በላይ ከ9 ሚሊዮን ብር በላይ ግብር በመጠየቁ ምክንያት ነው። የጤና፣ የትምህርት፣ የግብርና፣ የማህበራት ወዘተ ተቋማትን ዘርፎና ወድሞ እየጨረሰ ያለው የብልጽግና ስርዓት አሁን ደግሞ የህዝቡን አይን ይከፍታል ተብሎ ተስፋ የተጣለበትን የአስፓልት መንገድ ፕሮጀክት አቋርጧል። የአማራን ህይወትና የመልማት ተስፋ እየነጠቀ ያለው አርመኔው መዝባሪ የብልጽግና ስርዓት ነባር የህዝብ ተቋማትን ሲያወድም መቆየቱ ይታወሳል። አውዳሚው የአማራ ጠል ስርዓት ለአንዴና ለመጨረሻ ጊዜ ላይመለስ እስካልተነቀለ ድረስ ህዝባችን የሚፈልገውን ልማትና ሰላም ማየት እንደማይችል ተገንዝቦ ትግሉን በነበረ ግለቱ ለማስቀጠል ይበልጥ መበርታት እንደሚያስፈልግም የቋሪት ወረዳ ጊዜያዊ መንግስት አሳስቧል። የቴዎድሮስ እዝ ህዝብ ግንኙነት መምሪያ ባጋራው መረጃ መሰረት አሁንም መረጃችን እንደቀጠለ ነው። ወደ ምስራቅ አማራ ቀጠና የወሎ ግንባር ተሻገርን። የደጋው መብረቅ ሀዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመሰስ በርካታ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጀ። አፋባ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር አንሻ ሰኢድ ክፍለ ጦር እና ቀኛዝማች ተበጀ ወርቆ ክፍለ ጦር ከትላንትና ጋሸና ግሩም ኦፕሬሽን የቀጠለ ድል በጥላት ላይ ተቀዳጅተዋል። ታህሳስ 6 2018 ከጠዋቱ 2 ሰዓት ተኩል እስከ አመሻሽ 11 ሰዓት ለአስጨራሽ ፍልሚያ የተደረገ ሲሆን ሁሉም ክፍለ ጦሮች በጠላት ሰራዊት ላይ በወሰዱት መራር እርምጃ አንድ ኦራል ሙሉ በሙሉ ሲወድም በ7 ፓትሮል ሙትና ቁስለኛ የብልጽግና ሰራዊት ሲያመላልስ ውሏል። በመቄት ወረዳና በዋድላ ወረዳ እስከ ጋሸና ከተማ እንደ ወጣት ንስር የሚምዘገዘጉት ሁለት ክፍለ ጦሮች ሰንሰለታዊ ትስስር በመዘርጋት ወደ አርቢት ወቄጣና ዋድላ ከሆኑ ወረዳዎች የብአዴን ሎሌ አመራሮችን ለማሳለፍ በዙ 23 ታጅቦ የተንቀሳቀሰው የጠላት ሰራዊት ከበባ በማድረግ በርካታ ኃይሉን በመደምሰስና በማቁሰል ታላቅ ጀብዶ ፈጽሟል። ከሽመልስ አብዲሳ ጉሮኖ ተከፍቶ የተለቀቀው ስጋት ቀለቡ የግለሰቦች ተከፋይ ሰራዊት ለተከታታይ ቀናቶች በተወሰደባቸው እርምጃ ከስጋት ቀለብነት ወደ አሞራ ቀለብነት የመሸኘቱ ዘመቻ በኮሩ ተጠናክሮ ቀጥሏል ብሏል። ስለሆነም ብርቱ የፋኖችን ክንድ መቋቋም የተሳነው የብልጽግናው ሰራዊት
እየተወረወረ የመጣበት ፈርጥጦ ሲሸሽ 2 የጋሸና ነዋሪ ንጹሃኖችን ጭምር በአሰቃቂ ሁኔታ ረሽኗል። የአማራን ህዝብ እንደ ህዝብ ሊያጠፋ የመጣው የአብይ ሰራዊት ይህንን ተግባሩን በጋሸና አደባባይ ላይ በጠራራ ፀሐይ በንጹሃን አማራዎችን በመረሸን ዛሬም ፋሽስትነቱን አስመስክሯል ብሏል። የምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ክፍል ባጋራው መረጃ መሰረት በሌላኛው በዚሁ የወሎ ግንባር የተለያዩ ድሎች የተመዘገቡ ሲሆን የልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ዙሪያ ተጋድሎ በማድረግ ድል አድርጓል። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ታህሳስ 5 2018 ማለትም ከትላንት በስቲያ አምባሰል አባላ ተራራ ላይ ሰፍሮ ያለውን የጠላት ኃይል ድባቅ መምታት ድል አድርጓል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቦሎ አምባሰል ጅጎዶ አባላ ተራራ ላይ ሰፍሮ የነበረው የብልጽግና አራዊት ሰራዊት ብርቱ ፍልሚያ እያደረጉ አይቀጡ ቅጣት እየቀጡት ይገኛሉ። በትላንትናው ዕለት ታህሳስ 6 ቀንም አድማሱን በማስፋት ውጊያው የቀጠለ ሲሆን አባላ ተራራና ግሸን ማርያም ገዳም መሽጎ የነበረውን የአገዛዙ ሰራዊት ወደ ተለያየንና ዚሃ ጥቁር አስፓልት ወርዶ እየተንቀሳቀሰ በነበረበት ጊዜ 23ኛ ክፍለ ጦር መብረቃዊ ጥቃት በመክፈት ድባቅ ተመቷል። አናብስቶቹ 23ኛ ክፍለ ጦሮች ከደሴ ድላንታ የሚወስደውን ጥቁር አስፋልት በመዝጋት ውጊያ ያደረጉ ሲሆን እስከ ምሽት ድረስ ተሪ ያለውን ቀጠና በመሸፈን ዙፋን ጠባቂ ሰራዊቱን መውጫ መግቢያ ማሳጣት ኃይል እንዳይጨመር በማድረግም ቁጥሩ በውል ያልታወቀ ሙትና ቁስለኛ በማድረግ ድል አስመዝግበዋል። ከዚህ ባሻገር የደጋው መብረቅ ክፍለ ጦርም እንደዚሁ በትላንትናው ዕለት ታህሳስ 6 በተለያዩ ወረዳዎች ላይ ጽናት ክፍለ ጦርና ሰንጠቅ ክፍለ ጦሮች ከጥላት ጋር ባደረጉት አውደ ውጊያ የጥላት ሰራዊት አከርካሪውን ተመቷል። ጽናት ክፍለ ጦር በተሪ ተራራዎች ላይ በደፈጣ ብርሃኑ ጁላ ሰራዊትን ዶጋመድ ሲያደርጉት፣ በዳውንት ወረዳ ሰንጠቅ ክፍለ ጦር ጋግቢው በረሃ ላይ ውሃ ያሰኘ ጠንካራ ጥቃትን ፈጽሟል። ሁለቱ ክፍለ ጦሮች በተለያዩ ቦታዎች አንድ እስትንፋስ በጥላት ሰራዊት ላይ ባደረሱት የማጥቃት እርምጃ የአብይ አህመድን ድንፋታ ከማተርቦች ባሻገር በርካታ ቁሳዊና አካላዊ ጉዳትን በማስተናገድ እረፍትና ሽንፈት ተከናንቦ ወደ መወሸቂያ ካምፑ እንዲፈረጥጥ ማድረግ ችለዋል ብሏል። የምስራቅ አማራ ቀጠና የምኒልክ ዕዝ ባደረሰን መረጃ መሰረት ወደ ደቡብ አማራ ቀጠና ሸዋ ተሻግረናል። ያሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር ለተከታታይ 3 ቀናት በወሰደው ውይይት የክፍለ ጦሩን አመራሮች የማተካካት ስራ ሰርቷል። የአማራን ህዝብ ከምድረ ገጽ ለማጥፋት ወደ አማራ ክልል የገባው የአብይ አህመድ ዙፋን አስጠባቂ ሰራዊት አሁንም በአማራ ምድር እየተቀበረ ይገኛል። መውጣት እንደ መግባት ቀላል ያልሆነለት የኦሮሞው ብልጽግና መራሽ የጥፋት ሰራዊት ሰማዩ ምድሩም የኔ ነው በማለት ለአማራ ህዝብ እልቂትን ደግሶ ከመጣ እነሆ 3 ዓመታትን አስቆጥሯል። ሆኖም የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር በስሩ ያሉትን ሻለቃዎች ከበፊቱ በጠነከረና በተሻለ መንገድ ትግሉን ከፍ በማድረግ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ዕዝ ምክትል አዛዥ ለሎጂስቲክ መምሪያ ኃላፊ ሻለቃ ሞገስ፣ ያሳምነው ዕዝ ምክትል ፖለቲካ ዘርፍ ኃላፊ አርበኛ ኤፍሬም ባዩ፣ የዕዙ የሰው ሀብት አስተዳደር መምሪያ ኃላፊ አርበኛ ተፈሪ ወንድወሰን እና የአጼ ዘርዓ ያዕቆብ አንደኛ ኮር ከፍተኛ አመራሮች በተገኙበት የፖለቲካና የትጥቅ ትግሉን በሚመጥን መልኩ የመዋቅር ሪፎርም ለተከታታይ 3 ቀናት ጥልቅ ግምገማ ማድረግ የተወሰኑ ክፍለ ጦር አመራሮችን በማንሳትና የሚቀጥሉትን በነበሩበት እንዲቀጥሉ በማድረግ ሪፎርሙን ሰርቷል። በዚህ መሰረትም አርበኛ አረጋ ሙሉነህ ዋና መሪ፣ አርበኛ ጌታውን ሻረው ወታደራዊ አዛዥ፣ አርበኛ መላኩ ሚንል ምክትል አዛዥ ለኦፕሬሽን እና ዘመቻ መምሪያ አርበኛ ነጋ ንጉሴ፣ ምክትል አዛዥ ለሎጂስቲክ አርበኛ ዘመድ ማንደፍሮ፣ የድርጅት ጉዳይ ኃላፊ አርበኛ እሸቱ በቀለ፣ ፐርሶኔል አርበኛ ኤፍሬም ሸቴና ሌሎች አመራሮች በነበሩበት እንዲቀጥሉ በማድረግ ውይይቱን አጠናቋል። በዚህ መሰረት የተመረጡ የክፍለ ጦር ስራ አስፈጻሚ ኃላፊዎች በበላይ አመራሮችና በአባላቱ ፊት ቀርበው ቃለ መሃላ የፈጸሙ ሲሆን በአዲስ ወኔና መንፈስ ተሞልተው በታማኝነትና በቁርጠኝነት የህልውና ትግሉን እንደሚያስቀጥሉ ዝግጁነታቸውን ገልጸዋል። አማራ ጠሉ የአብይ አህመድ አረመኔ ስርዓት በተባበረ ክንዳችን አብረን በአንድነት እንመክራለን፣ እንወያያለን፣ እንደራጃለን፣ እናቅዳለን፣ ጠላትን በገባበት ገብተን ድባቅ እንመታለን ብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ፋኖ አማረ ታዘዘ ባጋራው መረጃ መሰረት ጉዳይ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ እኩለ ቀን ያዘጋጀነው መረጃችን በዚሁ ተጠናቋል። አብራችሁን ስለቆያችሁ ስላደመጣችሁ ምስጋናችን ከልብ ነው። አብራችሁ ቆይታ ያደረኩት እንዳለ ቢክስ ነበርኩ። በያላችሁበት ቸር እንዲገጥማችሁ ተመኘሁ።